ትራምፕ ከኢራን ጋር አዲስ ድርድር ሰኞ እንደሚጀመር ሀሳብ አቅርቦ የነበረ ቢሆንም ኢራን በአሁኑ ወቅት ከአሜሪካ ጋር ንግግር የለም ብላለች። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው የንግግር ዙር የ5 ወሩን ግጭት ለማብቃት የመጨረሻ ዕድል መሆኑን ገልጸው ቴህራን ጥሩ ስምምነት እንድትፈራረም አስጠንቅቀዋል። ትራምፕ ለጋዜጠኞች እንደተናገሩት ድርድሮቹ በኢራን፣ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶች፣ በኳታርና በሌሎቹም ሀገሮች ጥያቄ መሰረት በመካሄድ ላይ ናቸው። በተጨማሪም ሰኞ ዕለት በትሩዝ ሶሻል ገጻቸው ባሰፈሩት ጽሑፍ የኢራን መሪዎች በጣም አታላዮች ሲሉ የገለጿቸው ሲሆን ድርድሩን ለመፍቀድ ሲሉ በኢራን ላይ ሊሰነዘሩ የነበሩ ታላላቅ ጥቃቶችን መሰረዛቸውንም አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያቀዱት ከፍተኛ ጥቃት ይሆናል ብለው የገለጹትን እርምጃ ከሰረዙ በኋላ ጥቃቱ ሲሰናዳ ስላየው መጠኑን አውቅ ነበር ሲሉ እሁድ ዕለት በኤርፎርስ ዋን አውሮፕላን ላይ ለጋዜጠኞች በሰጡት መግለጫ ላይ ተናግረዋል። ትራምፕም አክለው ከነሱ ጋር በድርድር መልክ እየተነጋገርን ነው፣ ድርድሩ ሰኞ ከሰዓት በኋላ ይጀምራልን ብለዋል። ትራምፕ ከዚህ ቀደም የግል ንብረታቸው በሆነው ትሩዝ ሶሻል ላይ ባሰፈሩት ጽሑፍ በአንድ ስምምነት ዋና ነጥቦች ላይ መግባባት ስለተደረሰ ኢራንና በመካከለኛው ምስራቅ የሚገኙ የአሜሪካ አጋሮች ማንኛውንም ጥቃት ለጊዜው እንዲያቆሙ እንደጠየቁም ገልጸው ነበር። በዓለም ፖለቲካ አንዳንድ ዜናዎች ከተራ የዕለት ዜና በላይ ትርጉም ይኖራቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የአዲስ የድርድር ሂደት ለመጀመር ፍላጎት እንዳላቸው መገለጻቸውም አንዱ ጉዳይ ነው። ለብዙ ዓመታት በማዕቀብ በውጥረትና በወታደራዊ ስጋት በኒኩሌር ፕሮግራም ዙሪያ ሲጋጩ የቆዩት አሜሪካና ኢራን ወደ ድርድር ሊመለሱ ይችላሉ የሚለው ዜና በዋሽንግተን፣ በቴህራን፣ በቴል አቪቭ፣ በሪያድ፣ በሞስኮና በቤጂንግ በትኩረት እየተከታተሉት ነው። ግን ይህ ድርድር በእርግጥ ምን ማለት ነው? ሁለቱ ወገኖች ምን ይፈልጋሉ? ማን ያተርፋል? ማንስ ሊጎዳ ይችላል? ኢራን በበኩሏ በአሁኑ ወቅት ከአሜሪካ ጋር ንግግር የለም ብላለች። የአሜሪካው ፕሬዝዳንት ጦርነቱ በድርድር የሚቋጭበት ጊዜ እንደደረሰ በተደጋጋሚ ቢናገሩም በተደጋጋሚ የአጸፋ ጥቃቶች ሲቀጥሉ ታይተዋል። በኤርፎርስ ዋን ላይ የሰጡት አስተያየትም ትራምፕ ከቴህራን ጋር ስምምነት የሚደረግበት የጊዜ ገደብ ከመግለጽ ተቆጥበው ሁኔታው እንዴት እንደሚሄድ እናያለን፣ በፈለግንበት ጊዜ እርምጃ ለመውሰድ ዝግጁ ነን፣ እኔ ሰዎችን ለመግደል አልፈልግም ሲሉ አክለዋል። ቴህራን ከአሜሪካ ጋር ምንም አይነት ቀጥተኛ ድርድር እየተካሄደ መሆኑን ወይንም ወደፊት ለማድረግ የታቀደ እቅድ እንደሌለ አበክር አስተባብላለች። የኢራን የውጭ ጉዳይ ሚኒስትር አፈ ጉባኤ እስማኤል ባጋሊ ከአሜሪካ ጋር ወዲያውኑ የሚደረግ ድርድርም ሆነ ልዑክ የመለዋወጥ እቅድ እንደሌለም ገልጸዋል። ይሁን እንጂ ቴህራን በአሁኑ ወቅት ከኦማን ጋር የመግቢያ የመውጫ መንገዶች ስላሉት አዲስ የሆርሙዝ ወሽመጥ የመርከብ መስመር ብቻ ውይይት እያደረገች መሆኑን አረጋግጠዋል። የኢራን ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው አገራቸው ድንበሮቿን መጠበቋን የምትቀጥል ቢሆንም የግጭቱን መስፋፋት እንደማትፈልግ የሀገር ውስጥ ብዙሃን መገናኞች ዘግበዋል። የዛሬውን ድርድር ለመረዳት ከ40 ዓመት በላይ ወደ ኋላ መመለስ ያስፈልጋል። በ1979 በኢራን የተካሄደው እስላማዊ አብዮት የሀገሪቱን ፖለቲካ ብቻ ሳይሆን የመካከለኛውን ምስራቅ አቅጣጫ ሙሉ በሙሉ ቀይሮታል። ከዚያም በኋላ የአሜሪካ ኤምባሲ በተቃዋሚዎች ተይዞ የነበረው የ444 ቀናት የታጋቾች ቀውስ ሁለቱን ሀገራት በጥልቅ አለመተማመን ውስጥ አስገባ። ከዚያን ጀምሮ ኢራን በአሜሪካ የማዕቀብ ፖሊሲ ተጽዕኖ ስር ስትገኝ፣ አሜሪካ ደግሞ ኢራን በክልሉ የታጣቂ ቡድኖችን እንደምትደግፍና የኒኩሌር አቅሟን እንደምታሳድግ ስጋት ስታቀርብ ቆይታለች። በዚህ ስምምነት ኢራን የኒኩሌር ፕሮግራሟን እንድትገድብ ተስማማች። በምላሹ ኢኮኖሚያዊ ማዕቀቦች በከፊል ተነሱ። ብዙ ባለሙያዎች ይህንን ስምምነት የዲፕሎማሲ ስኬት ብለው ሲያወድሱት፣ ሌሎች ደግሞ በቂ አይደለም ብለው ይተቹትም ነበር። በ2018 ትራምፕ አሜሪካን ከጃኮብ አስወጡ። ለዚህም የሰጡት ምክንያት ስምምነቱ የኢራንን የሚሳኤል ፕሮግራሞች አይከለክልም፣ በክልሉም የሚደገፉ ታጣቂ ቡድኖችን አያስቆምም፣ በጥቂት ዓመታት በኋላ አንዳንድ ገደቦች ያበቃሉ። በዚህም ምክንያት ማክሲመም ፕሬዠር የተባለው የኢኮኖሚ ክፊት ፖሊሲ ተግባራዊ ያደረጉ። ይህ ፖሊሲ በኢራን ኢኮኖሚ ላይ ከባድ ጫና በመፍጠር ውጥረቱንም አባብሶታል። በመጀመሪያ እይታም ትራምፕ ከኢራን ጋር አዲስ ድርድር ለመጀመር ያቀረቡት ሀሳብ ከቀድሞ አቋማቸው ጋር የሚቃረን ሊመስል ይችላል። ነገር ግን በዓለም ፖለቲካ ውስጥ የቋሚ ወዳጅ ወይም የቋሚ ጠላት ሳይሆን የቋሚ ጥቅም እንዳለ ይነገራል። በዚህ ወቅት አሜሪካ ከአንድ በላይ የውጭ ፖሊሲ ፈተናዎችን በአንድ ጊዜ እየተጋፈጠች ነው። በምስራቅ አውሮፓ የሩሲያ ዩክሬን ጦርነት፣ በኢሲያ የቻይና ተጽዕኖ መጨመርና በመካከለኛው ምስራቅ የሚቀጥለው ውጥረት ዋሽንግተንን በብዙ አቅጣጫ እንድትንቀሳቀስ አድርጓታል። ብዙ ተንታኞች እንደሚያስረዱት ከኢራን ጋር የሚደረገው ውይይት የአዲስ ወታደራዊ ግጭትን ለመከላከል፣ የክልሉን ውጥረት ለማርገብና አሜሪካ ትኩረቶቿን በሌሎች ዓለም አቀፍ ጉዳዮች ላይ እንድታደርግ የሚያስችል እርምጃ ሊሆን ይችላል። በሌላ በኩል ኢራንም የራሷ የሆኑ ግልጽ ፍላጎቶች አሏት። በብዙ ዓመታት የቆየው የኢኮኖሚ ማዕቀቦች በሀገሪቱ ኢኮኖሚ ላይ ከባድ ጫና አሳድረዋል። የውጭ ምንዛሬ ገቢ ቀንሷል፣ የዋጋ ንረት ጨምሯል እና የስራ አጥነት ችግርን ተባብሷል። ስለዚህ ኢራን በድርድሩ ውስጥ ከምታነሳቸው ዋና ጉዳዮች መካከል የኢኮኖሚ ማዕቀቦች እንዲቀንሱ፣ የውጭ ንግዶች እንዲመለሱ፣ የባንክና የፋይናንስ ግብይቶች እንዲለቀቁ፣ የነዳጅ ሽያጭ ወደ መደበኛ ሁኔታ እንዲመለስ የሚሉ ጉዳዮች ቀዳሚ ሊሆኑ ይችላሉ። እስራኤል በዚህ ድርድር ላይ በጣም በቅርብ የምትከታተል ሀገር ናት። የእስራኤል መንግስት ኢራን የኒኩሌር መሳሪያ የመገንባት አቅም እንዳታገኝ ለረጅም ጊዜ ሲያስተባብል ቆይቷል። ስለዚህ የሚደረገው ማንኛውም
ስምምነት በጠንካራ የቁጥጥር ስርዓት ካልተያዘ በስተቀር እስራኤል በቀላሉ ልትቀበለው አትችልም። ሩሲያና ቻይና በበኩላቸው ከኢራን ጋር የቅርብ ዲፕሎማሲና ኢኮኖሚያዊ ግንኙነት አላቸው። ሩሲያ ኢራንን በክልሉ ውስጥ አስፈላጊ አጋር አድርጋ ታያታለች። ቻይና በኢራን ኃይል፣ ነዳጅ እና ንግድ ላይ የረጅም ጊዜ ፍላጎት አላት። እነዚህ የሁለቱ ሀያላን ድርድር እንዲሳካ ሊፈልጉ ቢችሉ በክልሉ ያላቸው ስልታዊ ጥቅሞች እንዴት እንደሚጠቀሙ ያስባሉ። ኢራን ከዓለም ትልልቅ የነዳጅና የተፈጥሮ ጋዝ አምራቾች መካከል አንዷ ናት። ድርድሩ ከተሳካ የኢራን የነዳጅ ምርት ሊጨምር ይችላል። በዓለም ገበያ የነዳጅ አቅርቦት ሊሻሻል ይችላል። የኃይል ዋጋ በአንዳንድ ሁኔታዎች የመረጋጋት እድል ሊኖረውም ይችላል። ነገር ግን ድርድሩ ካልተሳካ ውጥረቱ ከፍ ሊልና በኃይል ገበያዎች ላይ አለመረጋጋትን ሊፈጥርም ይችላል። የትራምፕ ከኢራን ጋር አዲስ የድርድር ሀሳብ ማቅረባቸው ዓለም አቀፍ ትኩረት የሳበ ጉዳይ ነው። ሆኖም ይህ ውይይት በቀላሉ ወደ ሙሉ ስምምነት ይደርሳል ብሎ መደምደም አይቻልም። የሁለቱ ወገኖች ፖለቲካዊ ፍላጎት፣ የክልሉ አጋሮች አቋምና በኒኩሌር ፕሮግራም ላይ የሚደረጉ ውይይቶች ውጤቱን ይወስኑታል። ይህን ተከትሎም ጥቃቶች መሰረዛቸው የገበያውን ግሽበት አሻሽሎት የነዳጅ ዋጋ እንዲቀንስ አድርጎም ነበር። ሆኖም ግጭቱ በዲፕሎማሲያዊ መንገድ ላይ ፈታ ይችላል የሚለው ስጋት የዋጋ መቀነሱ እንዲያስተጓጉሎ ያደረገ ቢሆንም ማክሰኞ ዕለት ጠዋት ጀንበር የነዳጅ ዋጋ በትንሹ እያገገመ መሆኑን የወጡ መረጃዎች ያመላክታሉ። እስካሁን ያሉት ይፋዊ መረጃዎች ድርድሩን ለመጀመር ፍላጎት መገለጹን ያሳያል። ነገር ግን ዝርዝር ስምምነት ወይም ውጤት ገና አልታወቀም። ባለሙያዎች ይህንን እርምጃ በተለያዩ አቅጣጫዎች ይመለከቱታል። ነገር ግን አንድ ጉዳይ ላይ ይስማማሉ። ይህ ውይይት በመካከለኛው ምስራቅ የወደፊት የደህንነት አቅጣጫ ሊቀይር የሚችል ነው ወይ የሚለው ጉዳይ አንዱ ነው። በመጨረሻም ባለሙያዎች የሚስማሙበት ዋና ነጥብ አንድ ነው። ድርድር መጀመሩ በራሱ አዎንታዊ ምልክት ቢሆንም ዘላቂ ሰላም ወይም ዘላቂ ስምምነት የሚገኘው በተጨባጭ እርምጃ፣ በእርስ በርስ መተማመንና በሁለቱ ወገኖች የሚፈረሙ ግልጽ ስምምነቶች ላይ ነው። ስለዚህ የዛሬው ድርድር የአዲስ ምዕራፍ መጀመሪያ ሊሆን ይችላል፣ ወይም የቀድሞውን አለመተማመን እንደገና የሚገልጥ ሂደትም ሊሆን ይችላል። የመጨረሻው ውጤት የሚወሰነው ግን በቀጣዮቹ ሳምንታትና ወራት የሚወሰዱ ተግባራዊ እርምጃዎች ላይ ተመስርቶም ነው።